አረ ቤተሰብ ዛሬ የሆነ ሰው ፀጉሩን ተሰርቷል። አሜን አሜን በሉ። እንኳን ቀናት ፈጣሪ ማለት ነው። እቺ ጨበሪያም ማለት ነው ፀጉሯን መስራት ትታ መታ ሩትዬ ላይ እየጮኸች ነበረ። ዛሬ ደግሞ ላይ ፍራዬ እንግዲህ እንዴት እኔ አንድ ወንድ አልፈልግሽም እያለኝ የመጀመሪያ ልጁን በስነስርዓት አላሳድግም ብሎ ሌላ ሴት ፍለጋ የሄደው ወንድ እንዴት በድጋሜ አረግዝለታለሁ? ይሄ ማለት ክብሬን ትቼ ወንድ ልጅን መለማመጥ ነው። እሷ ደግሞ እሱን ነው እያረገች ያለችው። ከዚህ በኋላ እሷ አጠገብ እንድደርስ አልፈልግም ብላ እንግዲህ ለኤፍሬም ስትናገር ነበረ። እኔ ደስ ያለኝ ወንድሟ ማፈሪያ ርካሽ ወንድ መሆኑን ራሱ መናገሯ እኔ በጣም ነው ደስ ያለኝ። ለምን መሰላችሁ? በፊት ስትከራከርለት ነበረ። ዛሬ ደግሞ እንደዚህ ብላ ነው የተናገረችው። እንግዲህ በራሷ አፍ ወንድሟ ምን አይነት ሰው እንደሆነ ተናግራለች። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እቺ ማን ነበረች? ስሟ ማን ነበረች? አራስታውሱኝ። ቡዜ የምትባለው ሴትዮዋ ዛሬ እንግዲህ ኤፋዬ እርጉዝ በመሆኗ በጣም ደስ ብሎታል። ሁለተኛ የአብርሃም ልጆች አጎት ሊሆን ነው እንግዲህ። እሷ ግን አልተቀበለችም። እንዴት ልታረግ ትችላለች? የመጀመሪያ ልጁን አብሮ እያሳድጉ አይደለም፣ ሰላም አይደሉም። ራሷን ክብሯ ዝቅ አድርጋ እንዴት በድጋሜ ከአንድ ወንድ ታረግዛለች ብላ ተናግራለች። አንቺ አይመለከትሽም፣ የራስሽን ህይወት ኑሪ፣ ፀጉርሽን ተሰሪ፣ እስቲ ልጆችሽን ተንከባከቢ፣ ዩቱብሽን ከባልሽ ጋር ባል ካለሽ ማለት ነው ከልጆችሽ ጋር ስሪ፣ ከሩት ህይወት ውጪ። የማይመለከትሽ ነገር ጥልቅ አጥቢ። ዝንብ ነገር ነሽ።